አጋንንቶች ወደ ላይፋችሁ የሚመጡት እጃችሁ ላይ ሰምቲንግ ስላለ ነው። እናንተ ውስጥ የሆነ ነገር ስላለ ነው። ጠፋው ልጅ ልክ ከእጁ ገንዘቡን የጨረሰ ሰዓት ብቻውን ቀረ። ኖዋን አይፈልገው። ሁሉም የመጡት እጁ ላይ ያለውን ነገር ባዶ ለማድረግ ነው። ሉሲፈር በእነዚህ ጾም ጸሎቶች ውስጥ እጃችሁ ባዶ እንዳልሆነ ያውቃል። ጽላት እንደያዛችሁ ያውቃል። ክብርን እንደያዛችሁ ያውቃል። እሳት እንደያዛችሁ ያውቃል። ይሄንን ለማስጣል ወደ ነበራችሁበት ስቴት እናንተን ለመመለስ ስፍራ ለማግኘት ጾማችሁን በምትጨርሱበት ሰዓት የሚያጋጥማችሁ አሁንም እነግራችሁ ነው። ሉሲፈር ይመጣል። የሚመጣው ለአንድ ነገር ነው። እጃችሁ ላይ ያለውን ነገር ለማስጣል። ክሶች ሲመጡ፣ እናንተ የሌላችሁባቸው ሶሮች ሲፈጠሩ ለምን ይመስላችኋል? እጃችሁ ላይ የሆነ ነገር አለ። ምናምንቴዎች የሆነ ነገር ሊያስጥሏችሁ ይመጣሉ። የያዛችሁት ነገር አለ። ወደ እናንተ የሚመጣው እጃችሁ ላይ ያለውን ነገር ምን ለማለት ነው? ለማስጣል። እጃችሁን ባዶ ለማስቀረት ነው። ከዚህ በኋላ ዘመኑ ሉሲፈር ይመጣል። ሲመጣ የሚመጣው ለአንድና ለአንድ ምክንያት ነው። በዚህ ፋስቲንግ ውስጥ የተቀበላችሁት ክብር አለ። ወደ ህይወታችሁ የመጣ እሳት አለ። ያንን ለማስጣል ነው የሚታገላችሁ። ሁል ጊዜ ራሳችሁን ወይም ስጋችሁን መቆጣጠር በማችሁልበት ሁኔታ ውስጥ የሆነ ከእግዚአብሔር ዘንድ የተቀበላችሁትን ነገር ታጣላችሁ። የተቀበላችሁት ነገር ከእጃችሁ ይወድቃል። አንድ እጃችሁ የገባውን እግዚአብሔር የሰጣችሁን ነገር በሚፈጥራቸው ችግሮች፣ እናንተን ሊያናዱ ሊያበሳጩና ሊያስቆጡ በሚችሉ ችግሮች እጃችሁ እንዳጥሉ ተጠንቀቁ። አንድ አይ ቲንክ ኬንያ ውስጥ ካልተሳሳትኩኝ አንድ እግዚአብሔር ሰው ሲያወራ አንድ ታሪክ ሰማሁ። ትክክለኛ ታሪክ ማለት ነው። ኬንያ ውስጥ አንዲት ገጠር ውስጥ የነበረች ቸርች ነበረች። ያቺ ቸርች ሁል ጊዜ የምትታወቀው ምሽት በነበራት ጸሎት ነው። ዴይዋን ይጸልያል፣ ዴይቱ ይጸልያል። ሁል ጊዜ ማታ ጸሎት ነበረ። ሁል ጊዜ እና ያቺ ቸርች ሳውንድ ሲስተም የላትም። ልትፈርስ ያለች ቸርች ነች። ጥሩ ህንጻ የላቸውም። ኤቭሪ ታይም የምትታወቀው በምኗ ነው? በፋስቲንጓ ነው። በፋስቲንግና በጾም ጸሎቱ ነው። እና ህዝቡ የዛች ገጠር ነዋሪ ህዝብ ቸርች ውስጥ ነው የሚያድረው። እየጾመ እየጸለየ ነው የሚያድረው። እየጾመ እየጸለየ ነው የሚያድረው። እና እጅግ በጣም በሚያስገርም ሁኔታ አስቡት። ድሃ ናቸው፣ በመንፈስ ግን ሀብታም ናቸው። በመንፈሳዊ ነገር ሀብታም ናቸው። የሚታይ ቁስ የላቸውም። የሚታይ ህንጻና ግድግዳ የላቸውም። በመንፈሳዊ ነገር ግን ሀብታም ናቸው። እና በጣም በፕሬሯ የምትታወቅ ነች። ከዓመት እስከ ዓመት ፓስተሩ እዛ ቸርች ውስጥ እየጸለየ ነው የሚያድረው። ህዝቡም አብሮት ነው። ከዛ ምን ተፈጠረ? የሆነ ጊዜ ላይ ወደ ከተማቸው ከኮሪያ ድረስ ሚሽነሪዎች መጡ። እነዚህ ሚሽነሪ ነን ብለው የመጡ ሰዎች አዩአቸው። አስቡት፣ ከኮሪያ ድረስ እንዲመጡ ያደረጋቸው እነዚህ ሰዎች በኢሜል ጽፎላቸው አይደለም፣ መንፈሳዊ መነቃቃታቸውን የጠራቸው። እነዚህ ሰዎች እየጾሙ ያሉት ጾምና እየጸለዩ ያሉት ጸሎት ኬንያን የተሻገረ ነው። ደቡብ ኮሪያ ድረስ ያሉ ሰዎችን የሚነካ ነው። ሰዎቹ መጡና ምን ተፈጠረ? ህንጻ እንገባላችሁ፣ ለፓስተራችሁ ደግሞ እንትን እንስጡ አሉ። ይሄ ስኮላርሺፕ፣ ኮሪያ የሚሄድበት ስኮላርሺፕ። ዋው እግዚአብሔር የሰጠን እድል ነው ተባለ። ምስጋና ፕሮግራም አደረጉ። ህንጻው ተጀመረ። ፓስተሩ ፒኤችዲውን ጨረሰ። ህንጻው ተደርጎ ከተጨረሰ በኋላ ፓስተሩ ከፒኤችዲ ተመለሰ። ፓስተሩ ፒኤችዲውን ተምሮ ጨርሶ ህንጻው ምርቃት ከተደረገ በኋላ ፓስተሩ የመጀመሪያ ቀን ህዝቡ ጋር አብሮ ጸልዮ፣ ሁለተኛ ቀን ፓስተሩ እንደለመደው ሌሊት እዛ መሰዊያ ላይ ሊጸልይ መጣ። ቸርች ውስጥ ሌሊት እሱ በመጣበት እዛው መሰዊያ ላይ ለሁለት ተከፍሎ ሞተ። እውነተኛ ታሪክ ነው የምነግራችሁ። ለሁለት ተከፍሎ ሞተ ፓስተሩ። ከዛ ህዝቡ ቀበሩት። መረጡና ሌላ ቤተክርስቲያን ፓስተር ሾሙ። የከተማው ህዝብ የሚታወቀው በጾም ጸሎቱ ነው። ሁለተኛ ፓስተር መረጡ። ሁለተኛውን ፓስተር እንዲሁ ሌሊት በሚጸልይበት ሰዓት እዛ መሰዊያ ላይ ገብቶ እሱም ሞቶ ተገኘ። ሶስተኛ ፓስተር ተደረገ። ሶስተኛውን ፓስተር ልክ ሲመጣ እሱም ሞተ። ከዛ የከተማይቱ ህዝብ የምሽት ጸሎት አቆሙ። ምሽት ማንም ሰው በቤቱ አይጸልይም። ምሽት ማንም ሰው መንፈሳዊ ነገራቸው እየደከመ እያረጀ መጣ። ከዛ አንድን ይሄ ታሪኩን ሲናገር የነበረን የእግዚአብሔር ሰው መንፈስ ቅዱስ ወደ ከተማይቱ ላከው። ወደ ከተማይቱ በሚልከው ሰዓት አንድ ነገር ተፈጠረ። አገለገላቸው። በጣም ደስ አለው። ህዝቡ ተሰበሰቡ። እግዚአብሔር ብዙ ነገሮችን አደረገ። ደን መንፈስ ቅዱስ በውስጡ ሄደና ጸልይ ያለው
አራተኛ ፓስተር ሆኖ የተሸመው ሰውዬ የሌሊት ጸሎት ስለራሱ አቁሟል። ምን አለው? ፕሊስ ቸርች ሄደህ አትጸልይም አለው። ቸርች ሄደህ አትጸልይም፣ በፍጹም አትጸልይም። 3 ፓስተሮቻችን ሌሊት ሊጸልዩ በገቡበት መድረክ ላይ ሞተዋል አለው። በፍጹም አትጸልይም። ከብዙ ክርክር በኋላ መንፈስ ቅዱስ ስለተናገረኝ ነው አለ። እሺ እንዲጸልይ አንተ ብቻ ግባ ብለው በሩን ቆለፉበት። ወደ ቤታቸው ሄዱ። ሚድናይት ሆነ። ሚድናይት እኩለ ሌሊት ሆነ። እኩለ ሌሊት አለፈ። ልክ ወደ 8 ሰዓት ሌሊት 9 ሰዓት ወይም 2 or 3 ሲሆን አፍተር ሚድናይት የቤቱ ጣሪያ ተከፈተ። አንድ የወደቀ መልአክ ፊት ለፊቱ መጣ እና ፓስተሩ ሲናገር ልክ ሰው ደክሞ ተዘሮ እንደሚወድቅ ወደቅኩኝ አለ። ከዛ መንፈስ ቅዱስ አንድ ነገር ነገረኝ አለ። በዛ የጾም ጸሎት ውስጥ ያለ ይሄ መንፈስ እንደምንም ኃይል ሰጠኝና ግርግዳ ውስጥ ጋር ያለውን ምስል ሄድና አጥፋው አለኝ አለ። ከዛ ሄድኩኝና አጠፋሁት አለ እንደምንም ኃይል አግኝቼ። ከዛ ከብዙ ትግል በኋላ በኢየሱስ ስም ያልኩ እያቃሰትኩኝ መንፈሱ ሄዳለ። መንፈሱ ለቆ ሲሄድ አለ የግቢያችን በር ብድግ ብሎ ተነስቶ የፓስተሩ የቸርቹ በር ማለት ብድግ ብሎ ተነስቶ አየር ላይ የፓስተሩ ቤት በር ላይ ወደቀ። የፓስተሩ ቤት ፈረሰ። ፓስተሩ ግን እዛ አልነበረም። በዛ ምክንያት ተረፈ። እና የፓስተር ሲናገር ምን አለ? ኮሪያዎቹ ከኮሪያ ድረስ ሲመጡ ሚሽነሪ ሆነው አይደለም የመጡት። ሚሽነሪም አይደሉም። የነዚህ ሰዎች ጾም መረብሿቸው ነው ከኮሪያ ድረስ የመጡት። የነዚህ ሰዎች ጾምና ጸሎት ረብሿቸው ነው የመጡት። እንገቡላችሁ ብለው ቤቱን ሲገነቡላቸው የአንድ አጋንንትን ምስል ቀርጸው እዛ ግድግዳ ውስጥ ቀብረዋል። እና መንፈስ ቅዱስ ያንን ምስል ስበረው ነው ያለው። እና ህዝቡን ሲጠይቃቸው ያንን ምስል ከሰበረው በኋላ ህዝቡን ሲጠይቃቸው ምን ሲል ኮሪያዎቹ እንዳትነኩት ይሄንን ምስል ብለው ነው ያስቀመጡት አሏቸው። አስቡት፣ ከኮሪያ ድረስ ቀስቅሶ ያመጣቸው ለምንድን ነው? እነዚህ ሰዎች እያንቀሳቀሱት ያለው ዓለም አለ። ሲያመጣቸው ደግሞ የነገራቸው ኮሪያዎቹ መተው በመድኃኒት አልገደሏቸው። የገደሏቸው በአንድ ነገር ነው፣ ህንጻ እንስራላችሁ ብለው ስኮላርሺፕ ብለው ነው የገደሏቸው። ከዛ በኋላ የከተማይቱ መነቃቃት ድጋሚ ተመልሶ መጣ። ግን ረጅም ጊዜ ወሰዳለ። ፓስተሩ ሲናገር ሁሉ ጊዜ ጾም ጸሎት በመታደርጉበት ጊዜ ውስጥ አሁን የከተማይቱ ሰዎች ያልገባቸው ነገር ምንድነው? ያልገባቸው ነገር ምንድነው? በእነሱ ጾም ጸሎት በሚያደርጉበት ጊዜ ውስጥ ኮሪያ ውስጥ የሚሰበሰቡ ጠንቋዮችና መናፍስት ጠሪዎች እንቅልፋቸውን እንደተረበሹ አያውቁም። እንደተረበሹ ያጋንንቱን መንደር እንደረበሹት አያውቁም። የጨለማውን ዓለም እንደረበሹት አያውቁም። አንደርስታንድ አደረጋችሁ? አሁን በእነዚህ የ9 ቀናት ፋስቲንግ ውስጥ ምንም ነገር ያልተፈጠረ እንዳይመስላችሁ። የቤተሰቦቻችሁን ነገር አስረው የያዙ መናፍስቶች ተረብሸዋል። ላለፉት 100 ዓመታት 200 ዓመታት እናንተ ቤተሰብ ህይወት ላይ የሰለጠኑ መናፍስቶች ተረብሸዋል፣ ተደናግጠዋል። እናንተን እንደዚህ አይተዋችሁ አያውቁም። በፍጹም አይተዋችሁ አያውቁም። ትዳራችሁን ለመረበሽ ውጥን ኖሯቸው ሲንቀሳቀሱ የነበሩና የተንቀሳቀሱ ክፉ መናፍስቶች ተረብሸዋል። በእናንተ ምክንያት እኮ አሁን ስራ ቦታ ረብሻ ተፈጥሯል። በእናንተ ምክንያት አሁን ቤተሰቦቻችሁ መካከል ሰምቲንግ የሆነ ነገር ተፈጥሯል። በዚሁ ከቀጠላችሁ ይሄንን ኃይል ወደ ስራ የምታስገቡት ከሆነ ሉሲፈር አንድ ነገር ያውቃል። እናንተ ቤት ላይ ስፍራ እንደማይኖር ያውቃል። እናንተ ትውልድ ላይ ስፍራ እንደማይኖር ያውቃል። ቦታ ከማጣቱ በፊት እጃችሁ ላይ ያለውን ጽላት ሊያስጥላችሁ ይመጣል። እናንተ ስራ ላይ፣ እናንተ ትዳር ላይ፣ እናንተ ቤተሰብ ላይ፣ እናንተ አገልግሎት ላይ ቦታ ከማጣቱ በፊት ያቺን ቦታ ላለማጣት እጃችሁ ላይ ያለውን ኃይል ለማስጣል ይመጣል። ምክንያቱም ያቺን ቦታ የሚያጣት እጃችሁ ላይ ባለችው ኃይል ነው። የእግዚአብሔር ሰው ስሚዝ ዊግልወርስ አንዴ ሲናገር ምን ሰማሁት መሰላችሁ? አገልግሎት ሲጀምር ጌታ እንደማገለግል ተናገረኛለ። ከዛ አንድ ላይብራሪ ክላስ ውስጥ ገባ፣ ወደኩኝ፣ መንፈስ ቅዱስ ተሞላው፣
ታገለግላለህ ነው የምሰማው አለ እና የቧንቧ ጠጋኝ ነው ስሚዙ ሊግሮስ ቧንቧ ጠጋኝ ማታ ቧንቧ እየጠገነ ነው እንትን የሚለው እና ይሄ የእግዚአብሔር ሰው ምን አለ እንደማገለግልህ ደጋግመህ ነግረኸኛል ከዚህ በኋላ ግን እንዳገለግልህ የምትፈልግ ከሆነ አልኩት አለ መንፈስ ቅዱስን እኔና ቤተሰቦቼ ድሃ መሆን የለብንም ብዬ ጸልይኩኛል እኔና ቤተሰቦቼ ድሃ የማንሆን ከሆነ አገለግልሃለሁ ብዬ ጸልይኩኛል ልክ ይሄንን ጸሎት ሲጨርስ ስሚዝ ዊግልወርዝ እስከሚሞት ድረስ የጉሮሮ ካፉ የወጣ እስኪመስለው ድረስ ማቃሰትና ማሳል ጀመረ ልክ ይችን ፕሬየር ሲጨርስ ልክ ይችን ፕሬየር ደጋግሜ ይችን ጸሎት ጸልይኩኝና አለ ከዛስ ማቃሰት ጀመርኩ ታገለግላለህ የተባለው ሰው ማቃሰት ጀመርኩ ባለቤቱ ሲጨንቃት አንድ አገልጋይ ጋር ደወለች ዘራቸው ውስጥ ያለ እነሱ የሚያውቁት ቤተሰባቸው ውስጥ ያለ አገልጋይ ያገልጋይ መጣና አንተ ክፉ አጋንንት ስሚዝን ለቀህ ሄድ ሲለው አጋንንቱ ለቀቀ አጋንንቱ ልክ ይሄ ጸሎት ሲጸልይ ለምንድን ነው ስሚዝን የዛን ያክል የያዘው ምክንያቱም ስፍራ እንዳያጣ ነው በእነዚህ ፋስቲንግ ውስጥ አንድ ነገር ተፈጥሯል የነበራቸው ስፍራ 60% ከነበረ እመኑኝ 59% አጥተዋል የቀሩት 1% ነች አሁን 1% ደግሞ እንዴት እንደምታሳጧቸው እየነገርኳችሁ ነው የነበራቸውን ስፍራ ለማስመለስ ነው ከዚህ በኋላ የሚታገሉት በትዳራችሁ ላይ በፍጹም ስፍራ አይኖራቸው በአገልግሎታችሁ ላይ ስፍራ አይኖራቸው በሪሌሽንሺፓችሁ ላይ ስፍራ አይኖራቸው በውጭ ፕሮሰሳችሁ ላይ ስፍራ አይኖራቸው በቢዝነሳችሁ ላይ ስፍራ አይኖራቸው በአገልግሎታችሁ ላይ ስፍራ በኢየሱስ ስም ኃይል አይኖራቸው እና ፋስቲንግ የምትጨርሱበት ቀን ላይ የሆነን ነገር ተቀብላችሁ ወደ ስራ ልገቡ የሆነን ነገር ተቀብላችሁ ወደ ስራ ልገቡ መጽሐፍ ቅዱስ ውስጥ ምን እንደሚገርም ልንገራችሁ ከዚህ በፊት ብየው ይሆን አይሆን አላቅም ሉቃስ 15 ላይ አንድ የምናውቀው ታሪክ አለ ያ ታሪክ ምንድነው የጠፋው ልጅ ታሪክ ልክ ነኝ የጠፋው ልጅ አባቴ ከገንዘብ አካፈለ ብሎ ተካፈለ ይሄ የጠፋው ልጅ ለኢንቨስትመንት የሚሆን ገንዘብ እጁ ላይ አለ ይሄንን ገንዘብ ወደ ስራ ቢያስገባው እንደ አባቱ ባለጸጋ መሆን ይችላል ይሄንን ገንዘብ ወደ ስራ ቢያስገባው ብዙ ታሪኮቹና ነገሮቹ መቀየር ይችላሉ አሁን እጁ ላይ ገንዘብ አለ ድሃ አይደለም እጁ ላይ ለኢንቨስትመንት የሚሆን ነገር አለ ምን እንደተፈጠረ ታውቃላችሁ ጋለሞታ የሆኑ ሴቶች ወደሱ መጡ እነዚህ ጋለሞታ የሆኑ ሴቶች እጁ ላይ ባዶ የነበረ ጊዜ አልነበሩም እጁ ላይ ገንዘብ ሲኖር ነው የመጡት እና መጽሐፍ ቅዱስ ምን እንደሚገርም ልንገራችሁ ልክ ከእጁ ገንዘቡ ያለቀ ሰዓት ጠፉ የመጡት እጁ ላይ ገንዘብ ስለነበረ ነው አጋንንቶች ወደ ላይፋችሁ የሚመጡት እጃችሁ ላይ ሰምቲንግ ስላለ ነው እናንተ ውስጥ የሆነ ነገር ስላለ ነው እና የጠፋው ልጅ ልክ ከእጁ ገንዘቡን የጨረሰ ሰዓት ብቻውን ቀረ ኖዋን አይፈልገው ምክንያቱም ሁሉም የመጡት እጁ ላይ ያለውን ነገር ባዶ ለማድረግ ነው እነዚህ ሴቶች ወደሱ ህይወት የመጡ ሴቶች እጁ ባዶ እያለ አባቱ ቤት እያለ አንድ ቀን ሰላም ብለውት አያውቁም አንድም ቀን ከአባቱ ገንዘብ እንደተቀበለ የተሰማ ሰዓት እሱ ወደ እነሱ መሄድ አይጠበቅበትም እነሱ ወደ ህይወቱ ይመጣሉ ምክንያቱም እጁ ላይ የሆነ ነገር አለ ሉሲፈር በእነዚህ ጾም ጸሎቶች ውስጥ እጃችሁ ባዶ እንዳልሆነ ያውቃል ጽላት እንደያዛችሁ ያውቃል ክብር እንደያዛችሁ ያውቃል እሳት እንደያዛችሁ ያውቃል ይሄንን ለማስጣል ወደ ነበራችሁበት ስቴት እናንተን ለመመለስ ስፍራ ለማግኘት ሁሉንም ይሞክራል ይሄንን ትምህርት የማስተምረው ዛሬ እናንተን ለማንቃት ነው ከዚህም በኋላ ባለው የጾም ጸሎት ህይወታችሁ ውስጥ ከዚህም በኋላ ባለው የጾም ጸሎት ህይወታችሁ ውስጥ ጾማችሁን በመትጨርሱበት ሰዓት የሚያጋጥማችሁ አሁንም ነግራችሁ ነው ሉሲፈር ይመጣል የሚመጣው ለአንድ ነገር ነው እጃችሁ ላይ ያለውን ነገር ለማስጣል እጃችሁ ላይ ያለውን ነገር ለማስጣል
እጃችሁ ላይ ያለውን ነገር ለማስጣል። ለዛ ነው ስድቦች ሲመጡ፣ ክሶች ሲመጡ፣ ላይክ እናንተ የሌላችሁባቸው ሶሮች ሲፈጠሩ ለምን ይመስላችኋል? እጃችሁ ላይ የሆነ ነገር አለ። ምናምንቴዎች የሆነ ነገር ሊያስጥሏችሁ ይመጣሉ። የያዛችሁት ነገር አለ። ይሄ ሉቃስ 15 ላይ ያለው የጠፋው ልጅ ብር ከመቀበሉ በፊት ኖዋን ሰላም የማይለው ሰው ነው። ልክ ብር የተካፈለ ሰዓት፣ ንብረት እጁ የገባ ሰዓት በጋለሞቶች ተከበበ፣ በምናምንቴዎች ተከበበ። ባዶ የሆነ ሰዓት ኖዋን አብሮት አልነበረም። ቢኮዝ ከእጁ ባዶ አስቀርቶታል። የነበረውን ነገር ነጥቀውታል። ማወቅ ያለባችሁ አንድ ነገር፣ በዚህ ፋስቲንግ ውስጥ የተቀበላችሁት እሳት አለ። ያን እሳት ወደ ዘራችሁ ይዛችሁት ግቡ፣ ወደ ቤተሰባችሁ ይዛችሁት ግቡ። እመኑኝ፣ አንድ አጋንንት እንኳን እናንተ ዘር ውስጥ አይቀርም። ሁሉም ተጠራርገው ይወገዳሉ። ሁሉም ተጠራርገው ይወገዳሉ። የመጠጥ ሱስ ቢሆን ተጠራርገው ይወገዳሉ። ይወገዳሉ። ወደ እናንተ የሚመጣው እጃችሁ ላይ ያለውን ነገር ምን ለማለት ነው? ለማስጣል፣ እጃችሁን ባዶ ለማስቀረት ነው። እና አፍተር ዚስ ከዚህ በኋላ እመኑ ሉሲፈር ይመጣል። ሲመጣ የሚመጣው ለአንድና ለአንድ ምክንያት ነው። በዚህ ፋስቲንግ ውስጥ የተቀበላችሁት ክብር አለ። ወደ ህይወታችሁ የመጣ እሳት አለ። ከተራራው ይዛችሁት የመጣችሁት ነገር አለ። ያንን ለማስጣል ነው የሚታገላችሁ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እና የሚገርመው ልክ የጠፋው ልጅ ባዶ ሆኖ ወደ አባቱ ቤት ጉዞ ጀመረ። ወደ አባቱ ቤት ጉዞ ሲጀምር አባቱ ድጋሚ አለበሰው። አባቱ ድጋሚ ጠቦት አረደለት። አባቱ ድጋሚ ቀለበቶችን አደረገለት። አሁንም ችግር ተፈጠረ። እንዴት የሚሉ ሰዎች ተነሱ። እነዚህ ሰዎች የሚነሱት የጠፋው ልጅ ሁል ጊዜ ልብስ የለበሰ ሰዓት ነው። የጠፋው ልጅ ልክ ወርቅ ያደረገ ሰዓት ይነሳሉ። ለምን? እንዴት? ዋይ አፍተር ዚስም ዙሪያችሁ ያሉ ከተነሱባችሁ እንዳደነግጡ። እጃችሁ ውስጥ የገባ ክብር አለ። እጃችሁ ጋር የመጣ እሳት አለ። ፋየር ሆናችኋል። እሳትን ተቀብላችኋል። አገልጋዮችን የእሳት ነበልባል የሚያደርግ እንደሚል የእግዚአብሔር ቃል የእሳት ነበልባል ሆናችኋል። የእሳት ነበልባል ሆናችኋል። ካፋችሁ የሚወጣው እሳት ሆኗል። እይታችሁ እሳት ሆኗል። እርምጃችሁ በሙሉ እሳት ሆኗል። በገባችሁበት ስፍራ በሙሉ እሳት የምጥሉ ሆናችኋል። እሳት የምጥሉ ሆናችኋል። እጃችሁን የምትጭኑበት ሰው በሙሉ እሳት ያልፈበታል። ከአንደበታችሁ ቃሎች ብቻ አይወጡም። እሳት አብሯችሁ ይወጣል። 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 እና ማወቅና መረዳት ያለባችሁ እነዚህን እሳት ለማስጣል ነው። እነዚህን እሳት ለማስጣል ደሞመንት የተናደዳችሁ ሰዓት፣ ስጋችሁን ባሪያ ያላደረጋችሁ ሰዓት ከእጃችሁ ይወጣል። ከእጃችሁ ይወጣል። ሙሴ ንዴቱን መቆጣጠር ከበደው፣ ወረወረው። ዩሲ ሁሉ ጊዜ ራሳችሁን ወይም ስጋችሁን መቆጣጠር በማችሁልበት ሁኔታ ውስጥ የሆነ ከእግዚአብሔር ዘንድ የተቀበላችሁትን ነገር ታጣላችሁ። የተቀበላችሁት ነገር ከእጃችሁ ይወድቃል። ከእጃችሁ ይወድቃል። ማንም ከእጃችሁ ጥሎታል፣ ራሳችሁ ትጥሉታላችሁ። ሙሴ የሆነበት ያን ነው። ከዛ በኋላ ስለፈራው አለ ድጋሚ ለ40 ቀን ፋስቲንግ ገባው። ሙሴ የ80 ቀን ፋስቲንግ ነው ያዘው። አሁን ብዙ ጊዜ 40 ቀን ፋስቲንግ ነው። ሙሴ 2 ጊዜ ነው ለ40 ቀን ፋስቲንግ ያዘው። የመጀመሪያው ፋስቲንግ ላይ ይዞ መጣ። ወደ ሁለተኛ ፋስቲንግ ያስገባው ነገር ምንድነው ካላችሁ፣ ጣለው። እጁ ላይ ያለውን ነገር ወረወረው። አስቡት፣ እጁ ላይ ባለው ነገር ምን ያክል ብዙ ነገሮች ሊቀየሩ እንደሚችሉ አስቡ። እነዛን ድንጋዮች ፍሮም ጋድ ከእግዚአብሔር ዘንድ ነው ያመጣቸው። ከእግዚአብሔር ዘንድ ነው ያመጣቸው፣ ከሰው ዘንድ አይደለም። ከእግዚአብሔር ዘንድ አሁን ወደ እናንተ የመጡ መረዳቶች አሉ። እሳት አለ። እነሱን ለማስጣል ሉሲፈር የሚፈጥራቸውን ነገሮች በሙሉ ንቁበት። ሐሳቡን እንዳሰቱ ትጸልያለሁ። እንዲገባችሁ ጸልያለሁ። ዓላማውን እንድትረዱ ትጸልያለሁ። እቅዱ እንድትረዱ ትጸልያለሁ። ክብር ለኢየሱስ ይሁን። አንድ እጃችሁ
የገባውን እግዚአብሔር የሰጣችሁን ነገር በሚፈጥራቸው ችግሮች እናንተን ሊያናዱ ሊያበሳጩና ሊያስቆጡ በሚችሉ ችግሮች ከእጃችሁ እንዳትጥሉ ተጠንቀቁ። ክብር ለኢየሱስ ይሁን። ሙሉ አሁን በእምነት ተቀበሉ። አሜን አሜን በማለት በእምነት ተቀበሉ። የትኛውም በሽታ ህይወታችሁን ለቆ እንዲሄድ አዛለሁ። የትኛውም በሽታ እናንተና ዘራችሁን ለቆ እንዲሄድ አዛለሁ። አሁን ለቋችሁ እንዲሄድ አዛለሁ። አሁን ለቋችሁ እንዲሄድ አዛለሁ። የትኛውም ጨለማ እናንተና ዘራችሁን ለቆ እንዲሄድ አዛለሁ። በኢየሱስ ስም ኃይል ለቆ እንዲሄድ አዛለሁ። ከተቀበላችሁት እሳት የተነሳ የእናንተ ዘር ነፃ ወጥቷል። የእናንተ ቤተሰብ ነፃ ወጥቷል። የእናንተ ታሪክ ነፃ ወጥቷል። የእናንተ ትዳር ነፃ ወጥቷል። የእናንተ ሪሌሽንሺፕ ነፃ ወጥቷል። የእናንተ ቢዝነስ ነፃ ወጥቷል። የእናንተ ፕሮግራም ነፃ ወጥቷል። የእናንተ እቅዶች ነፃ ወጥቷል። የእናንተ እቅዶችና አገልግሎታችሁ ነፃ ወጥቷል። ነፃ ወጥቷል። ነፃ ወጥቷል። ነፃ ወጥቷል። የእናንተና የቤተሰቦቻችሁን ነገር አንቀው የያዙ ክፉ መናፍስቶች በየትኛውም አጋጣሚ እናንተና ዘሮቻችሁ ላይ ስፍራ ያገኙ መናፍስቶች አሁን ለቀው ሂደዋል። አሁን በኢየሱስ ስም ኃይል ለቀው ሂደዋል። አሁን በኢየሱስ ስም ኃይል ለቀው ሂደዋል። ስለተከታተላችሁን እናመሰግናለን። የሄቨን ቲቪ የአራሰት አገልግሎት በቤታችሁ ሆናችሁ መከታተል ለምትፈልጉ ቀጥሎ ያለውን የኢትዮሳት ፍሪኩዌንሲ ተጠቀሙ። ፍሪኩዌንሲ 11605 ፖላራይዜሽን ሆሪዞንታል ሲምቦል ሬት 45000። በተጨማሪም በየጊዜው የምንለቃቸውን ቪዲዮዎችና የተለያዩ መረጃዎችን ለመከታተል ፕሮፌት ሚራክል ተካ የሚለውን የፌስቡክ ገጻችንን ላይክ እና ፎሎ ያድርጉ። እንዲሁም ፕሮፌት ሚራክል ተካ የሚለውን የዩቲዩብ ቻናላችንን ሰብስክራይብ ያድርጉ። የምንለቃቸውን አዳዲስ መንፈሳዊ ቪዲዮዎች በሰዓቱ ቀድሞ እንዲደርሱት ደግሞ የደወል ምልክቱን ይጫኑ።